እሺ ማለት ነው። እንኳን አደረሳችሁ። የፍቅረኛሞች ቀን ነው ዛሬ። የለንም እኛ ፍቅረኛ የካፕሎች ቀን ነው። ትናንትና የለንም የሌለን እኛ ብቻ እነዚህ ልጆች በመሀላቸው ሶስተኛ ሰው እንዳይመጣ ብቻ ነው የምንፈልገው። ሁለቱ ሲፈልጉ ከደረጃ ላይ እየተንከባለሉ ይውረዱ፣ ሲፈልጉ ይሯሯጡ፣ ሲፈልጉ ሁለቴን ነው ብለው በቃ እኛ ማንንም ሰው እንዳመጡብን በቃ ብሩኬን የምትባል አንድ እንዳትመጣ፣ ሀይሚን የምትባል በቃ ሀይሚና ብሩኬ የምንድን ናቸው? የኦዲየንስ ናቸው። በቃ የኛ ብቻ ናቸው። ትላንትና ህዝቡ በጊዜ አልተኛም። ትላንትና ህዝቡ በጊዜ አልተኛም። እንዴት ተኝተን ሚዲያ ሁሉ ጭር ብሏል። ሚዲያ ሁሉ ዩቱብ፣ ቲክቶኩ ዘጭ ብሎ ነው ያደረው። ዘጭ ምን ሆና ነው የወረደችው? ለምን ወረደች? ለምን ወረደች? ወይ ኔትወርክ ይሆናል። ኔትወርክ የኔ ይሆናል ወይንም የኔ ይሆናል። በእናትህ ሰው አልተኛም። አንዱ ቤት ገባና እወጣለሁኝ፣ አንዱ ቤት ገባና እወጣለሁ። እራሴን ታመምኩኝ እንዴ ፓራስታሞል በወስድም አልተወኝም። ይህ ነገር ምንድን ነው? ፓራስታሞል እኮ እነሱ ናቸው። እንደ አንደኛ ፓራስታሞል ናቸው። ኦሪጂናል ፓራስታሞል አለን። እንዴት ነሽ? አለን። እንዴት ነው የሚሻለው አሁን? እነሱ መጥቶ መኖር አልተቻለም። ዋው በጣም ተመችቶኝ ነው ያየው። ለቅቄዋለሁ እኮ ባየሁባችሁ፣ ባካችሁ ላይክ እያደረጋችሁ እያልኩ እያወራሁ እቤቴን ላይክ አሉ እናረግልሻለን። እሺ እንዴት ደስ ይላል! የዛሬው ቀንማ ፈጣሪ ሆይ የዛሬውማ የሞተ ሰውን ከመቃብር ያስነሳል። እኔ መጨረሻ ላይ ማይኩን የመለሰች መስሎ ያወራችውን ሳቅ እያወራችውን ወሬ ሰምቼ ስስቅ ሰውየው ብሎ ደነገጠ። በጣም ጮኬ ሳኩኝ። እኔ ደግሞ ሳታልለኝ ነው ወያቸው። እኔ ደግሞ የሳኩበትን ልንገራችሁ። ከት ብዬ መትባላ ሴትዮ አዛጋለች። የሳኩበት እንዲህ ያለች ከተራ በጅብ ያውጣኝ፣ ከተራ በጅብ ያውጣኝ። እኔ ራህማ እሷ መጨረሻ ላይ የተናገረችው ቃል በጣም ጮኬ ሰውየው መቀመጡን ረስቷል። ብድግ ብሎ ያለው ወደ ምጥት አለብኝ። ደነገጥኩኝ። ሳቄ ሊያቆም ነው። እሱም እንደ ጅል አብሮ ይስቅ። ያዘ አምላኪው ማይክን እኮ እፍር አለች። በኋላ እኮ ስትመለስ እፍር ብላ ስትመለስ ሳቄ የመጨረሻ ነው ብላለች። በቃ እሱ የሚፈልገውም እንደዚች እዛ በእውነት ፈጣሪን መቼም እንደ ፈጣሪ ተስሎ ነው ያገኛት ሀይሜን። እግዚአብሔርንም ፈጣሪ ይመስገን። ሁላችሁ ደግሞ ሰማሽም እንዴ? እያሞገሳት እኮ ነው። እና ይኸውልሽ እነ ዶክተር ወዳጀ ነጋ የሰማሁትን ልክ ብሩኬ ላይ ያየው አንድ ወንድ አፈቅርሻለሁ ወድሻለሁ ኦኬ የሚለውን ሳይሆን አለ በቃ ሳይናገር በዝምታ በስሜት አፈቅራለሁ ብሎ በሚዲያ መለፍለፍ አይደለም ብሏል ዶክተር ወዳጀና ስላለ አይደለም በቃ የሚባል ነገር አለ መኖር ማለት ነው አለ መኖር እና በማንኛውም በጓደኞቹም ፊት ባገኘው ሰው ፊት እሷን ማሞጋገት ይወዳል። የሚወዳትን ሴት ነው ያለ እሱም አለ እኮ አለ። ግን እነሱ አይለያዩም። መቼም ግን አለ ይሄ ነገር እኮ እንዴት ሰስቶ እንደሚያያት አያችሁ? እንዴት በስስት እንደሚያያት እናቱ የልደት ምን አለች? የኔ እናንተ በማውራት ሁሉን ነገር በተግባር ነው የምናሳየው። በተግባር ነው። እናመሰግናለን። 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 ደስታ ዛሬ እንዴት ነው? ተረጋጋች? ተረጋጋቻ። ደስ ስላላት እኮ የኔ እናት በአይስክሬም አጥለቀለቀችን። እንደ ደስታ አዎ ሀይሚ ራሷ በፍቅር ማለት መኖር ነው ብላ እውነት ነው። እዛ ራሷ መኖር ማለት በእንትና በማን ነው? በእንትና
አላዛር ሲጠይቃት ፍቅር ማለት መኖር ነው። ደግሞ ምን እንዳለ አያችሁ አይደለም? ምን እንዳለ ሰማችሁ? እባካችሁ ባላንታይን ቀን ስታከብሩ ሴቶች ራሳችሁን እየጠበቃችሁ በኋላ እሱ ነገር በስማ እንዴት ደስ እንዳለ በጣም ሴቶች የሚያስወርዱበት ወር ነው። ለአንድ ቀን ደስታ በጣም ብዙ መዘዝ ይመጣል። አንብቦ እኮ ነው ደግሞ ወንዶች ሰማንያ ምናምን ሰው እስኪ 100 ሰው ይግባና አናን ግን ቆይ በደስታ ቀን ቤት ሸናችን አንቺ ቆይ ምንድን ነው አልገባኝም። ሌላ ሰው ነው የገባው። ገባሽ ልውጣልሽ ግቢ ትገቢያለሽ ወረደች። ማን የወረደው ናት ማለት ነው። አይጠንበለ መጀመሪያም እኮ ሊዘፍንላን ነበር እኩል ከሚዘፍን ወይ የኔ እናት ይቅር በይኝ። እውነት አይደለም ይቅር በይኝ። እኔ አንቺ እንድትወርጂ በቃ አልኩኝ እኮ እሷ በቃ አልኩኝ እኮ መቅዲ መስለሽኝ ነበር አልኩኝ። በቃ ነይ ግቢ። መቅዲ መግባት አልፈለገችም። ነው ይቅርታ አድርጊልኝ። ኧረ የኔ ዓለም አንድ ቁጥር እኮ ጽፋለሁ። ወይ መቆያ አንቺ ነሽ እንዴ እናት? እናቴ መቸወኩሽ 90 ሰው ለዚህ ነው የወረድሽው። እኔ እናት ሳቢያት ታዲያ እኮ 90 ሰው ምን አለ? ገና ነው አልሞላም። 100 ሰው ሲሞላ ወሬ ሰፕራይዝ ደግሞ ሌላ የነገውን እነግራቸዋለሁ። ተለቆልኛል ሙዬ አይተሻላ? ሼር አድርጌልሽ አይደለ? መቶ ሳይገባ እንዳታወሪ ይግባና ታወሪያለሽ አይደል? ቀዩ ትናንትና 150 እንዴ እኔ ፍቅር ለቀቀችልኝ እና ፍቅር ሼር አረገችልኝ። ማድቤቱ ውስጥ እንዴት ልስራ? እጄን ሁሉ ከተፌው ነበር ዛሬ። እንደው አልኩሽ ልክ ብታይ በርዋ አንድ ቁጥር ይመስላል አልኩሽ። አንድ ቁጥር ይመስላል ሹልክ ብሎ ግብት እንዲህ ሲል ግራና ይሄ ምንድነው ጉልበትና ጉልበቱን እየተማታ እያማታ መሀሉ ሀመር ውሃ ሰርቶ በስማ አንጀት ይመስላል አልኩሽ። አቤት እሺ አይደለም ትናንት ለእንትና ስትነግረው አዶና ይሄን ነገር ያውቃል ወይ ብሎ ሲላት ዮኒ ማኛ ሁሉንም ያውቃል። ምንም በእኔና በሱ ፕራይቬት ሀያትን አስገቢልኝ። እኔ ቆይ ባላችሁ ጉዳይ ማለት ነው። ቆይ ባላችሁ ዘበኛ ነኝ። ቆይ እስቲ ዝም በሉ ላውራበት። ምን አሉ አሁን ብሩኬና ሀይሚ ፍቅረኛሞች መች ነው የሚገለ? አዶናይ ምን አለ? እኔና እሷ ምንም የለንም ጓደኛሞች ብቻ ነን ብሎ ነው ያለው። እሷም ጌም በተጫወተች ጀስት ጓደኛ እኮ ነው ምናምን እያለች ነው የምታወራው። ግን ይኸውላችሁ እነሱ ግን ፍቅረኛሞች ናቸው። አንዳንድ ሰው ማውራት አይፈልግም። አሁን እኮ አዶናይ እኮ አይ ነው ሲጀመር አላየሽም? አይ ነው አዶናይ እንደዚህ አላለም። ከቀደም ራሷ ጌም ላይ እነ እንትና ሲጠይቋት ማርያምን አይደለም እስኪ ዝም በሉ። አንድ ቀን መናገር አልፈልግም። በቃ ከወንድ ጋር ከመጡ የእንትናንም አልተናገረችም ነበር። የጆንዳን ቪዲዮ ተሳስቶ ወጥቶባቸው አላየሽውም እንዴ? ጎንደር ሄዳ እኮ ሳመችው ኬስ የአዶናይ ወጣል። በተለም ቀጭን ሴት ሞታ ብትጠይቃት ራሱ እንትናት ማርያምን። በነገራችን ላይ እንትና ደግሞ ቀጭን ሴት ያለው ነው ያለ ለሀናን ልንገራት ሀናንዬ ይኸውልሽ እሷ አው ብላለች። ከማንም ወንድ ከተመጣ ፍቅረኛ ነው ወይ ጀስት ጓደኛ ነን ብላለች፣ ጌም ስትጫወት ማለት ነው። ከዛ በኋላ ግን ቴዲ አፍሮ ሚስት ኢንተርቪው አድርገው ፍቅረኛ ነን ብሎ ተናግሯል። እሱ ማለት ነው አላለም።
አላለም አመጣልሻለሁ አላለም። ገና አላለም። ገና ነው ጓደኛ ነው። እግዚአብሔር ያለ ቀን እንደ ብሩኬ ነው ያለው። ማርያም አላለም እንጂ እውነቱን ንገረን አላለም። ማርያምን አላለም። ጅብና አድርጌ አላለም። እኔም አይቻለሁ። በሆነበት ሲናገር ሰምቻለሁ። እኔ ኮመንት አላለም። ማርያም ግን ከዛም በኋላ በግንም ሆነ በምንም አላለም። እሷ ራሷ ገብታ ጌም ስትጫወት እነ ጂጂ እሱ በፊት ነው ሃናን፣ እሱ በፊት ነው። እሺ የበፊት አይደለም። አንዴ ድንገራችሁ ቤታዮ ስጠይቃት ማለት ነው። ቤታዮ ስጠይቃት ለእኔ የለኝም ነው ያለቻት። እናንተ ደግሞ ጓደኛ እኔ አልናገርም ነው ያለችው። ሃናን ለምን ወረደች? ግን ማለት ነው ራማዬ መጨረሻ ላይ እኔ ባልሽ ሰምቻለሁ። ቆይ ዝም በሉ። አንዴ የማናግረዋለን እንትና ላይ አላለም። አንዴ ላውራና ሚዩት አደርግላችኋለሁ። ሀያት ምንም ነገር ስትሰሚ ከታች ናት። ምንም ነገር ስትሰሚ እኔ ጠይቅሻለሁ። ዘበኛሽ ነኝ። እሺ የኔ ቆንጆ፣ ዛሬ የተናገርሽው ነገር ትክክለኛ ነገር ስላገኘሁት እውነት ሆኖ ስላገኘሁ ማለት ነው። እሺ ያንቺ ዘበኛ ነኝ ካሁን በኋላ። ያው እግዚአብሔር ያውቃል ነው ያለው። መድኃኒዓለም በትክክል እንደ ብሏል ደጋግማ ተው እንጂ ተው ንገረኝ ነገረን እያሉ ነው ስትል፣ አይ እግዚአብሔር ያውቃል ወደፊቱን አለ ብሏል። እኔም ሰምቻለሁ። እኔ ቱ ላይ ገብቼ የተለቀቀውን ነው ያየሁት። አቀናብረው እንጂ አላለም። ስትገባ ግን ምን አለች? እኔ ከፍቅረኛ እውነተኛውን ሰው አጣንኛ እውነተኛ